HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD ስፖርትስ ሰላም እንዴት ናችሁ ብለናል። በያላችሁበት የኤችዲ አድማጭ ተመልካቾች ፕሮግራማችን ጀመረ። በተወዳጁ ብስራት ኤፍኤም 101.1 እየሰማችሁ ነው። እንዲሁ በኤችዲ ዩቲዩብም ላይ ይሄንን ፕሮግራም ትከታተላላችሁ። እንደ ሁልጊዜውም እንግዲህ አስቀድመን አብረን እንድንሆን እንድትከታተሉን በማክበር እንጠይቃለን። የተለያዩ ጉዳዮችን እናነሳለን። የሪያል ማድሪድ ምርጫ ጉዳይ እንግዲህ በርካታ ነገሮችን ይዞ እየመጣ ነው። ምርጫው ነገ በይፋ ይታወቃል ተብሎ ነው አሸናፊ የሚጠበቀው። ያም ሆኖ ግን አሁን ደግሞ ሌላው እጩ እንግዲህ ተወዳዳሪ ኤንሪኬ ማመጣቸው የርገን ክሎፕ ነው በሚል ደግሞ አሁንም ሌላ የተለየ ትልቅ መነጋገሪያ ርዕስ ሆኖ መጥቷል። በእርግጥ ይሄ ጉዳይስ እንግዲህ የሚፈጥረው የተለየ ነገር አለ ወይ እናነሳለን። ከዛ ውጭ እንግዲህ በፔሬዝም በኩል የተነሱ ጉዳዮች አሉ። ከትናንት ጀምሮ ሲሽከረከሩ የነበሩ የዝውውር ጉዳዮች አሁንም ትኩረት ስበው እንደቀጠሉ ነው የሚገኙት። እነሱን የምናይ ነው የሚሆነው። እንግሊዞች እንግዲህ የወዳጅነት ጨዋታ አላቸው ዛሬ። ከወዲሁ የጨዋታው ሜዳ ስጋት ፈጥሮባቸዋል የሚል መረጃ እየወጣ ነው። በእርግጥም በዚህ ረገድ ምንድነው ሊፈጠር የሚችለው የሚለውን ነገር ከእንግሊዝ ብሔራዊ ቡድን ዝግጅት አንጻር በተወሰነ መልኩ እንዳስሳለን። ቀድሞ እንግዲህ የማሟያ ተመራጮች የሚባሉት እነ ዋትኪንስ እነ ቶኒ አይነት ተጫዋቾች አሁን በቡድኑ ቁልፍ ስለመሆናቸው መረጃ እየወጣ ነው። ምንድነው እየተፈጠረ ያለው እንግሊዝ ቤት የሚለውን አጠር አድርገን ሐሳብ እንሰነዝራለን። ከሊቨርፑል እና ዩናይትድ ጋር የተያዙ ጉዳዮች አሉ። በነገራችን ላይ ዩናይትድ በርካታ ቦታዎች ላይ ተጫዋቾችን ይፈልጋል፣ በሸጥ ግዴታ ውስጥም ገብቷል የሚል መረጃ እየወጣ ነው። አሪዮላን እንግዲህ ያስፈረመው ሊቨርፑል ደግሞ ለምንኝን ሰው መረጠ፣ በተለይ ትኩረታቸው ምን ቢሆን ነው ወደዚህ አሰልጣኝ ያመዘኑት የሚለውንም ጉዳይ በተወሰነ መልኩ እንዳስሳለን። በርካታ ጉዳዮች አሉን እዚህም እዛም ያለን እንግዲህ ሐሳቦችን ከበአካል ዳንኤል ጋር እናነሳለን። እንዳልኩት አብራችሁን ሆኑ። ገና ሳትገባ ይሻሻል ኤርፎን በአካል እንዴት ነው? አረ ይሰማል አደለው በነገር ጀመርከኝ ይመስላል። አልጠበቅኩምና አድማጮችን ገና ሰላም ሳልል እንኳን ይሻሻል። እንግዲህ ሁለቱንም ኤርፎን ጆሮዬ ላይ ስላደረኩ እንደሆነ አላውቅም። ማፏጨት ነው የቀረኮ በቃ እኮ እኔ ምንም እንግዲህ የቀረው ነገር እኔ አልታወቀኝም። በቃ ሚውት አደርጋለሁ። ቆይ ይቅርታ አድርግልኝና የሄድፎኑ ጉዳይ ልክ እነዚህ እንደ ሪያል ማድሪዱ አዲሱ ውጩ ይመስላል። ፉጨት ይሆን ወይስ የነገር ወይስ እውነትነት አለው የሚለው ነገር አሁን እያጠላጠለኝ የመጣ ነውና እንደ አንተ ኤርፎን ፉጨት ሆኖ ቢያልፍ የሚሻል የሚመስለኝ ነው። እንግዲህ ሲኒልበት ለሁሉ ኧረ ከባድ ነው። እንደ ቀልድ እኮ ነው የሚገርም፣ እንደ ቀልድ ነው እኮ የተጀመረው ይሄ ነገር። ፔሬዝ ራሳቸው ናቸው እኮ የጋበዙት ምናምን የሚል ነገር አይቻለሁ። ወደ ውድድሩ ወደዚህኛው ቦታ እንዲመጣ ሁሌም ክፍት ነው። ባለፈው ስናነሳ እንደነበረው ከ2004 በኋላ የመጀመሪያ ተፎካካሪ ራሞን ካልዴሮን ከ2006 እስከ 2009 ከያዙት በኋላ ከዛ በኋላ ያለ ተፎካካሪ ነው ማድሪድን ሰውየው ሲመሩ የነበረው የሚል ነገርን ስንመለከት ነበረና እንደ ቀልድ የተጀመረ ነገር ነው። ባለፈው ስለ ሰውየው ስናነሳ ነበረ። ኤንሪኬ ሪኬልሚ 37 ዓመቱ ነው። በጣም ወጣትነት አለው። ብዙ ነገሮችን መስራት ያስባል የሚሉ ነገሮች ደግሞ ቀድሞ በማድሪድ ቤት የሚታወቁ ሰዎችን ወደ ቡድኑ እንደሚያመጣ ከወዲሁ ቃል እየገባ ነው የሚገኘው። ባለፈው ያነሳሁት የስፖርቲንግ ዳይሬክተርነት ሚና በማድሪድ ቤት ራውል ይሆናል ተብሎ ነው የሚጠበቀው። ባለፈው ስናነሳ የነበረው ከ700 በላይ ጨዋታ ያደረገ 48 ዓመቱ ላይ የሚገኝ 323 ጊዜ ግብ ያስቆጠረ 3 ቻምፒየንስ ሊግ ያሸነፈ 6 ላሊጋ እያልን ስንጠቅስ ነበረ የራሞስን የማድሪድ ስኬትና ያንን የተጫዋችነት ስኬት አሁን ደግሞ በሌላ ኃላፊነት ቡድን ውስጥ ከፍ ባለ ስልጣን እንዲይዘው ይፈልጋል የሚል ነገር እየተነሳ ነው የሚገኘው። እንግዲህ ፔሬዝ
ይህን ነገር ለመቅጠር የስፖርቲንግ ዳይሬክተርነትን ለመቅጠር ብዙ እያመነቱ ነው የሚል ነገር እየተነሳ ነው። እስካሁን ምንም እንትን ያለ ነገር የለም። ራሱ ራውልን የማምጣት ነገርም እንደሌለ እየተነገረ ነው የሚገኘው። የፈርናንዶ ሄሮም ጉዳይ ተነስቷል ዴቭ። በተለይም ደግሞ ይሄ ላፋብሪካ የሚሉትን የቡድኑ ወጣቶች ልክ እንደ ላማሲያ ማለት ነው ወጣቶች የሚፈሩበት ነው። ልክ እንደ ፋብሪካ እንደማለት ላፋብሪካ እሱን እንዲመሩ ይህንን ኃላፊነት ለፈርናንዶ ሄሮ ይሰጣል የሚል ነገር አለና የማድሪድን አይዴንቲቲ በደንብ ያውቀዋል። በሊደርሺፑ ከተጫዋችነት ጀምሮ ይታወቃል። ስታንዳርዱ ከፍ ያለ ነው። በትክክልም የማድሪድን ስሜት ያውቃል በሚል እንግዲህ ፈርናንዶ ሄሮን እዚህ ቦታ ላይ ወይም ደግሞ የላፋብሪካው ዳይሬክተር አድርጎ የመሾም ፍላጎት አለ የሚል ነገር እንደዚሁ ተነስቷል። ኢከር ካሲያስም እንደዚሁ ኃላፊነት ይኖረዋል የሚል ነገር እየተነሳ ነው የሚገኘው። ስፔሲፊክሊ እስካሁን በየትኛው ኃላፊነት ነው ወደዚህኛው የሚመጣው የሚለው ጉዳይ አይታወቅም። ግን ከፍ ያለ ፖዚሽን በክለቡ ስትራክቸር ውስጥ ይሰጣል የሚል ነገርን እየተነሳ ይገኛል። ያው በደንብ ሁሌም እንደምናነሳው እሱን ይፈልጋል ራሱ ይሄ እንግዲህ ሚኖር ካሲያስ በጣም ትልቅ አሰልጣኝ ቢሆንም ለማድሪድ አልመኘውም እያለ ጆዜ ሞሪኖን በተመለከተ በቅርቡ ሲናገር ሰምተነዋልና እንደ ሪኬልሚና አሁን የመረጣቸው ያሉት ሰዎች አጌነስ ጆዜ እንደሆኑ በሚገባ የሚያሳይ ይመስላልና ካሲያስም ኃላፊነት ይኖረዋል። እንደዚሁም በማማከር በሌላም ሚና ደግሞ የቀድሞ 2 ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን በአሰልጣኝነት ያነሱት ቪቼንቴ ዴል ቦስኬ ባለፈው ስናነሳቸው የነበሩት እና ደግሞ የማድሪድም የቀድሞ ተጫዋች ናቸው። እሳቸውም እንደዚሁ ይህንን ፕሮጀክት ይቀላቀላሉ የሚል ነገርን ሪኬልሚ አንስቶ ነበር። ትኩረትን የሳበው እኛም እንደ ዜና አድርገን ያመጣ ነው ዴቭ ስለ የርገን ክሎፕ የተናገረው ነው። እኛ ከምንከተለው መንገድ ጋር አብሮ አይሄድም። ጆዜ ሞሪኖ ትልቅ አሰልጣኝ ነው፣ ትልልቅ ቡድኖችን መርቷል፣ ግን ከኛ ፕሮጀክት ጋር አብሮ የሚሄድ ሰው አይደለም ብሎ እሱ የሚመረጥ ከሆነ ጆዜን በኃላፊነት እንደማያመጣው ሪኬልሚ አረጋግጦ ነበረ። ቀድሞም ስናነሳ የነበረው ከተጫዋቾች ጋር በተገናኘ የሃላንድ ጉዳይ ሲነሳ ነበር። የሮድሪ ጉዳይን እንደዚሁ አንስቶ ነበር። እንደውም የሃላንድ ጉዳይማስ ብዙ ችግር ፈጥሯል። ማድሪድ ጉዳዩን ማንቸስተር ሲቲ ጉዳዩን ወደ ሕግ ምናምን እያሉ ጭምር ስንሰማ ነበር። ከአሰልጣኝ ጋር በተገናኘ ብዙ አልተናገረም ነበር። አሁን ግን መደበቅ እንደማይችል በይፋ ተናግሯል። ከአሰልጣኝ የርገን ክሎፕ ጋር በተገናኘ ጥያቄ ቀርቦለት ነበረ። ምንድነው ያለው? ይህንን ነገር በእርግጠኝነት ማሳወቅ እችላለሁ፣ ግን ደግሞ ስናገር ከብዙ መጠንቀቅ ጋር ነው። ክሎፕ ትልቅ አሰልጣኝ ናቸው፣ ግን ምንም ነገር አላረጋግጥላችሁም። በአሁን ሰዓት ከክሎፕ ጋር ቁጭ ብዬ አላወራውም። ይሄ ኃላፊነት የስፖርቲንግ ዲፓርትመንቱ ነው ብሏል። ይሄ ማለት ዴቭ ቅድም በዚህ ኃላፊነት ይሾማል ያልነው የራውል ኃላፊነት ይሆናል ማለት ነው። እሱ የሚመረጥ ከሆነ ክሎፕን አሳምኖ ወደ ቡድኑ የማምጣት ነገር ግን አይመጡም ብሎ የተናገረው ነገር የለም። ግን እንደሚያደንቃቸው መናገሩ በቃ ደግሞ ጆዜ ሞሪኖን አላመጣም፣ ለኛ የስፖርት ጉዳይ በተመለከተ ሌላ ፕሮፋይል ነው የምንፈልገው ማለቱን ተከትሎ ብዙዎች እያሉ ያሉት አሰልጣኝ የርገን ክሎፕ ወደዚህኛው ኃላፊነት ይመጣሉ የሚል ነገር አለ። በጣም ክሎፕን እንደሚያደንቅ ሰው ዴቭ እኔ እንደግል ብትጠይቀኝ በጣም የክሎፕ አድናቂ ነኝና ይህን ኃላፊነት ተቀበለው ወደ ማድሪድ ቢሄዱ አላውቅም ይሄ መከበሬ ምናምን ችግር ሳይሆን ግን በጣም ችግር ያለበት መልበሻ ክፍል ነው። ያንን ሊያስተካክሉት ምናምን ይችላሉ። በዛው መጠን ደግሞ ሰውየው ኮንፍሮንትም የሚያደርጉ ሰው ስለሆኑ የገነቡትን ነገር ምንም የሚንድባቸው ነገር የለም። በሊቨርፑል፣ በዶርትሞንድ፣ በማይንዝ የሰሯቸው ስራዎች ይታወቃሉ። ግን
በጣም ከባድ የሆነ ኃላፊነት ይሆንባቸዋል የሚል የግል ሐሳቤን ለማከል ነው። መላመት ነው ያው እንግዲህ መላመት ነው የሚመነጨው። ልክ ነው ከመላመት አንፃር ነው። ግን የስፖርቲንግ ዲፓርትመንት ጉዳይ ነው ይሄንን በተመለከተ ብሏልና በተዘዋሪ የርገን ክሎፕ ይመጣሉ የሚለውንም ነገር እነ ፋብሪዚዮ ሮማኖም ሌሎችም ትልልቅ ብዙሃን መገናኞች ያነሱት ተመልክተናል። ያ እንግዲህ ሰውየው ሐሳብ ከሰጠበት እኮ ያው እንግዲህ ሐሳቡን ወስደህ ቢሳካም ባይሳካም እንደ ሚዲያ የማስተጋባት ነገር ሊኖር የሚችል ግምት ትወስዳለህና በእርግጥም ከሃላንድ ሐሳብ በኋላ ሰውየውም ትንሽ ሌሰን የወሰደ ይመስላል። እርግጠኛ ሆኜ አናገር ያለው አላናገርኩም በሚለው ላይ አልገባም ወደሚል ነገር ከሄደ መጠንቀቅ እንዳለበት በኋላ ደግሞ መልሶም ራሱ ላይ ችግር ይዞ እንዳይመጣ የመስጋትም ነገር ሊሆን እንደሚችል ግምት ትወስዳለህ። ለሁሉም ግን የደጋፊውን ስሜት በደንብ ሊይዙት እንደሚችሉ ሁለቱም አካላት የሚሰጠን ግምት አለ አይደል? በዚህ መለ ግምት ትወስዳለህ። በቃ አንድ የሆነ የሚሰጠህ ግምት አለ። ፊዮረንቲኖ በዛ መስመር እየሄዱ ነው። በተለይ ኮሊሴ ጋር የተያዘው ጉዳያቸው ምን ያህል ትኩረት እንደሳበ እያነሳን ነበር። አሁን ደግሞ የዚህኛው በዚህ መልኩ መጥቷል። እንግዲህ በምን መልኩ መቋጫ ያገኛል ነገ ለሁሉም መልስ የምናገኝ ይመስለኛል። ግን ብዙዎች የሚሉት ለውጥ አያመጣም። ፊዮረንቲኖ ፒሬዝ ይህንን ምርጫ ሰፋ ባለ ድምጽ 80% አሳክተው ሊያሸንፉ እንደሚችሉ ነው እየጠቆሙ ያሉት። እንግዲህ ጆዜንም በኃላፊነት ለናይ ግድ ነው። ሌሎችም እንዲሁ ይፈርማሉ የተባሉ ተጫዋቾች የመምጣታቸው ሁኔታ እርግጥ ይመስላል። ዩናይትድን የተመለከተው ጉዳይ ሳነሳ እንግዲህ ዩናይትድ ከሁሉም ቀድሞ ዝውውር ውስጥ ገብቷል በአካል እንደምናውቀውና አንደርሰንን በ39 ሚሊዮን ፓውንድ አግኝቶታል። ከጁላይ 1 አንስቶ ከሚቀጥለው ወር አንስቶ በፈረንጆች የክለቡ አባልም ይሆናል ተብሎ ነው የሚጠበቀው። የዩናይትድ የቅድመ ውድድር ዝግጅትም አካል ስለመሆኑ እርግጥ ሆኗል። እንግዲህ ያለ ጥርጥር መፈረሙ ስለሚጠበቅ ማለት ነውና የዌስትሃም አማካይ ፈርናንዴዝ ዝውውር ግን ፍላጎታቸው ከተራ ወር ያለፈ የተጨበጠ ነው የሚለው ነገር በጣም ጠንክሮ እየመጣ ነው ያለው። ተጫዋቹ መልቀቁ ግድ ነው። የሚለቅበት ምክንያት ደግሞ አንዱ ክለቡ ስለወረደ ነው። ሁለትም ክለቡ ሊያቆዩ አይፈልግም። ትልቅ የዝውውር ሂሳብ የሚወጣበት ተጫዋች ነው። ይህን ተጫዋች እንግዲህ ከነዚህ ተሰጠው ከነ ወጣትነቱ ወደ ታችኛው ዲቪዥን ይዞ መውረዱ ትርጉም አለው ተብሎ ስለማይታሰብ ይለቃል የሚለው ነገር እርግጥ ነው። ችግሩ ግን አሁን ብዙዎች እንደሚሉት ስለ ፔጄ የተነሳ ከዚህ ተጫዋች ጋር ተያይዞ ስለ አርሰናል ተነሳ። አሁን ደግሞ ሪያል ማድሪድ በዚህ ተጫዋች ዝውውር ጉዳይ ላይ ግልጽ ፍላጎት አሳይቷል የሚል መረጃ መውጣቱ ነው ይላሉ በርካቶችና ለአንዳንዶች እንግዲህ አንደርሰን ክለቡን ለአንዳንዶች እንግዲህ አንደርሰንን ክለቡ ካስፈረመ ዩናይትድ በተለይ ይሄን ተጫዋች ካስፈረመ በኋላ እንዴት ነው 80 ሚሊዮን ፓውንድ ደግሞ ለዚህኛው ለፈርናንዴዝ የሚያገኘው የሚል ጥያቄ ያነሳሉ። ምክንያቱም የገንዘብ ወይም ደግሞ የአቅም ችግር ዩናይትድ ቤት ደጋግሞ ስለሚነሳ ይመስለኛል ይሄ ጥያቄ የሚቀርበውና አይሆንም ነው የሚሉት። ግን ለዚህ ደግሞ ይሄ ብቻ ሳይሆን በተለያዩ ቦታዎችም ላይ ዩናይትድ ሌሎች ተጫዋቾችን መፈለጉ በምክንያትነትም ይቀርባል። እንዴት ነው የሚሆነው? አንድ ተጫዋች አግኝቷል አንደርሰንን አማካይ ላይ፣ እንዴት ነው አሁን ደግሞ ኤደርሰንን፣ አሁን ደግሞ እንዴት ነው አማካይ ላይ ደግሞ ሌላ ተጫዋች የሚያመጣው የሚል ነገር እያነሱ ነውና ይሄ ሁለት የሚጋጭ ነው ብለው ነው የሚያቀርቡት። ግን ሪያል ማድሪድ የዚህ ተጫዋች ፈላጊ ሆኖ ቀረበ የሚለው ሪፖርት መውጣቱ ዩናይትዶችን ይበልጥ ሊያስፈራቸው ይችላል የሚል ነገር ተያይዞ መጥቷል። ነው በነገራችን ላይ ትናንት ከሰዓት ላይ ፈርናንዴዝን በተመለከተ የማድሪድ ፍላጎት እንደሆነ የገለጸው ነው። ይሄ ጋዜጣ በነገርህ ላይ ሞሪኒዮ የተጫዋቹ ጠንካራ ሰራተኝነት አድናቂ ናቸው። ስለዚህ ያለ ጥርጥር ፊዮረንቲኖ ያሸንፋሉ፣ ሞሪኒዮ ይፈርማሉ እዚህ ክለብ ውስጥ ይህም ተጫዋችን ሊወስዱት ይችላሉ የሚል ሐሳብ እንዲሰነዝሩ ያስገደዳቸውና እንግዲህ የስፔኖችን ዘገባ እንዳለ እንደወረደ ማመን ብዙ ጊዜ ከባድ ነው። በተለይ እነዚህ የክፍያ ሳይቶቹ ከዚህ ጋር የተያዘ የጠነከረ ሐሳብ ካልሰጡ ተቀባይነቱ በተለይ እነዚህ ታብሎይዶቹ ትንሽ አሳማኝ አይመስለኝም። ግን ይህንን መረጃ ይዞታል ከማድሪድ ጋር የዚህን ተጫዋች ጉዳይ አንስቶታል። እንግዲህ ይሄ ተጫዋች የራሱ ፈርናንዴዝ የብሩኖ ፈርናንዴዝ አድናቂ በመሆኑ የዩናይትድ የጠነከረ ፍላጎት ወደ ተግባር የሚቀየር ከሆነ ምርጫው ስለመሆኑ ጥርጥር የለውም። ደጋግሞ ተነስቷል። በነገር ላይ ከማንም በላይ የሚያደንቀው ክለብ ዩናይትድ ነው። ታዳጊም ሆኖ ፈርናንዴዝን ያደንቅ ነበር ፖርቹጋል እያለ። እዚህም ከመጣ በኋላ ብዙ የሱን ጉዳዮች እንደሚከታተል ይገልጽ ነበር። ስለዚህ ችግር የለውም ነው የሚሉት ብዙዎች። በተለይ ደግሞ እንግዲህ
ኤሌት አንደርሰን ደግሞ ወደ ሲቲ የሚሄዱ ነገር እርግጥ ከሆነ ዩናይትዶች በእርግጥም በቃ የተጨበጠ ፍላጎታቸውን ይዘው መምጣት ብቻ ነው የሚጠበቅባቸው የሚሉ ወገኖች አሉ። ለምን ያለ ጥርጥር ይሄዳል። አለያ ግን እንደተባለው ከአርሰናልም ከፓሪስም በላይ የማድሪድ ጥያቄ በእርግጥም ተጨባጭ ሆኖ የሚመጣ ከሆነ አስፈሪው ለዩናይትዶች ይሄኛው ጥያቄ ነው በሚል ነው የሚቀርበውና ይሄ ሐሳብ ተነስቷልና የቲያትሪካል ሬድስ ጋዜጠኛ የሆነው ሹዋን ኮኔል የሚባል ዩናይትድ በዚህ ተጫዋች ላይ በርካቶች ያላቸውን ፍላጎት ያውቃል ነው የሚለው። አሁን ከሌ ክለብ ይባል እንጂ በደንብ ነው ጠንቅቆ የሚያውቀው የበርካታ ክለቦች ፍላጎት እንደሆነ። ግን አንዳንዶቹ ወሬዎች የተጋነኑ ናቸው የሚልም እምነት አለው ይሄ ጋዜጠኛና ነገር ግን በተጫዋቹና ወኪሉ የዩናይትድ ፍላጎት ላይ ጠንካራ እምነት አለኝ። ያለ ጥርጥር የሚፈልጉት ክለብ ዩናይትድ ነውና በዩናይትድ በርካቶችም ክለብ ውስጥም ያሉ ኃላፊዎችም ሰራተኞችም ባለሙያዎችም ይሄንን ተጫዋች ያደንቁታል፣ አቅሙንም በደንብ ነው የሚያወድሱት የሚል አይነት አስተያየት ይሰጣልና ስለዚህ ተጫዋች መምጣት አይቀሬነትን ሊያረጋግጥ ይገባል በእርግጠኝነት እንቅስቃሴ በማድረግ በሚል ነው እንግዲህ ጋዜጠኛው የሚናገረው። ይሆናል አይሆንም እናያለን። ግን ዩናይትድ አማራጮች አሉት ነው የሚሉት። አሁን እንግዲህ በርካታ መገናኛ ብዙሃን ይሄን ተጫዋች ሊወስደው ከፈለገ የሚነሱ የፋይናንስ ችግሮችን ሊደፍን የሚችልበት አማራጮች ከውስጥም ከውጭም ቀርበውለታል በሚል ያነሳሉ። አንዱ እንግዲህ የሚያነሱት ጉዳይ ዶርጉ እንግዲህ በቋሚነት አሁን በግራ ዊንግ የመጫወት ነገሩ ተጨማሪ ተጫዋች ላይ እንዳያተኩሩና ተጫዋቹ በሚፈለግበት የግራ ፉልባክ ቦታ ላይ ወጣቱ ሃሪ ሃማስን መጠቀም እንደ አማራጭ ቀርቧል ነው የሚሉት። እንግዲህ ዶርጉ በቃ ቦታ ያገኛል። ስለዚህ በዛ መስመር ላይ በግራ ዊንግ በኩል ሌላ ተጨማሪ ተጫዋች ፍላጎት ውስጥ አይገቡም። ይሄ ብቻ ሳይሆን ደግሞ በሉክሾ መስመር የተጫዋች ፍላጎት አላቸው። የሉክሾ እድሜም የብቃትም ጥያቄ ይነሳል። ግን ይሄም ቦታ ሃሪ ሃማስ የተባለው ተጫዋችም ሊሸፍነው ይችላልና ስለዚህ የውስጥ አማራጮቹን የመጠቀም ትልቅ እድል አለው ነው የሚሉትና በእርግጥ በሉክሾ ቦታ ሰው እየተፈለገ እንደሆነ ሰምተሃል። የኒውካስሉን ሉዊስ ሃልን ፈልገውታልና እጩ አድርገውት ቢነሳም እንግዲህ ይሄ ተጫዋች ግን ተጨማሪ 3 ዓመት ኮንትራት በኒውካስል ይቀርባል። ስለዚህ ነገሮች ውስብስብ ሊሆኑ ይችላሉ የሚል ነገሮች ናቸው። ቼልሲን ፈላጊ ነው እየተባለ ይሄንን ተጫዋች ብዙዎች ይፈልጉታልና የሃሪ ሃማስን ጉዳይ በተመለከተ ግን በሻምፒዮንሺፕ 1 ዓመት ተጫውቷል። ጥሩ ልምድ አግኝቷል። ጥሩ አቅምን አዳብሯል። ትልቅ እድል አለው ዋናውን ቡድን ሰብሮ ለመግባት ነው። በተለይ ደግሞ እንግዲህ እንደነ ካሪካ አይነት አሰልጣኞች የክለቡን ጓዳም ስለሚያውቁ እንደ አይነት ተሰጥኦ ያላቸው ወጣቶች ከመጡ ያለ ጥርጥር በቃ አፍሰው ነው የአካዳሚ ውጤቶችን መጠቀም ያለባቸው። ስለዚህ ይሄ አንዱ የፋይናንስ ችግርን የሚቀልፍ መንገድ ነው ብለው በአማራጭነት አቀርበውታል። ከዛ ውጪ ወደ ውጪ ሲመለከቱ ደግሞ የሜሰን ግሪንውድ ዝውውር አንድ ይዞላቸው የቀረበው ነገር አለ። በነገርህ ላይ እንግዲህ የተጫዋች ከጾታዊ ትንኮሳ እንዲሁ ከመድፈር ምናምን ጋር በተያያዘ የሚነሳበት ችግር ነበር። አሳልፎ ያን የሰጡት ማርሴ ፈርመው አሁን ደግሞ ከማርሴ ወደ ፌነርባቼ ሊሄድ የሚችልበት እድል ቀርቧልና ይሄ ልጅ ወደ ፌነርባቼ የሚሄደው በእርግጥ እንደ ማድሪድ ሁሉ የፌነርባቼ የምርጫ ሁኔታ አለና እዛ ፕሬዝዳንት ሊሆኑ እየተወዳደሩ ያሉ ሰው ይሄን ተጫዋች አመጣዋለሁ ብለዋል። የሚቀርበው ሂሳብ ከ40 እስከ 50 ሚሊዮን ዩሮ ገደማ ነው ተብሏል ለዚህ ተጫዋችና ዩናይትድ እንግዲህ ይሄ ተጫዋች ወደ ሌላ ክለብ የሚሄድ ከሆነ 20% የማግኘት እድል አለው ነው የሚሉትና ይሄ 20% ደግሞ አንድም ለሚነሳበት የፋይናንስ ችግር መፍትሄ መሆን ይችላል። ስለዚህ ኮዲው ፈርናንዴዝን ለማስፈረም ከፈለገ እንቅስቃሴ ውስጥ ለመግባት የሚያስችል ውጫዊ አንድ የተወሰነ የፋይናንስ አማራጭ ነው ብለው ያቀርባሉ። ግን ከዛ ውጪ ደግሞ ክለቡ የዝውውር ገበያ ውስጥ ለመግባትና ያሰባቸውን በርካታ ተጫዋቾች ለማምጣት ሽያጭ ደግሞ ሌላው ትኩረት ነው ብለው ነው የሚያቀርቡት። ያው እንግዲህ እንደምታውቀው የኦጋርቴ ጉዳይ እርግጥ ነው ይላሉ። ራሽፎርድ ይጠቀሳል። ኦናና ዝውውር ውስጥ ይገባሉ ተብሎ ነው የሚጠበቀው። የኦናና ጉዳይ በቀናት ውስጥ ያልቃል ነው የሚሉት። ወደ ትራዝቦን ስፖር የሚባል ክለብ ይሄዳል እየተባለ ነው። የራሽፎርድ የሚወሰድ እዛው ቋሚ ያረጉታል እያሉ ነው። ያ በቃ እዛው በቋሚነት ይሄዳል እያሉ ነው። የራሽፎርድ የሚወሰድ ጉዳይ እንግዲህ ጁን 15 የፊታችን ጁን 15 በፈረንጆች ይጠናቀቃል። ስለዚህ እሱም ቁርጡን ያውቃል ነው። ካወቀ ደግሞ እዛው ክለቡ ዩናይትድ ውስጥ የሚቀጥልበት እድል ስለሌለ ይሸጣል ነው በተገኘው ዋጋ። በነገር ላይ ከ30 ሚሊዮን ፓውንድ ባነሰ ውል ማፍረሻ ነው እንዲወስዱት አይደል የተስማሙት ከባርሴሎና ጋር። ግን ባርሴሎና ያንን ይፈጽማል
ያስፈርማል ተብሎ አይጠበቅም። ስለዚህ በርካቶች ሊወስዱት የሚችሉበት እድል አለ። አርሰናልን በአማራጭነት ሲያቀርቡ ሰምተናል። ቪላን በአማራጭነት ሲያቀርቡ ሰምተናል። በርካታ የእንግሊዝ መካከለኛ ደረጃ ላይ ያሉ ክለቦችንም በአማራጭነት ሲያቀርቡ እየሰማን ነው። እንግዲህ ይሄ የሚጠበቅ ነው። ባርሳ ግን ጎርደንን ካስፈረመ በኋላ ራሽፎርድን አይፈልግም የሚል ነው የጠነከረ ወሬ እየወጣ ያለው። እንግዲህ የዩናይትዱ ሰው ኦማር ቤራዳ በዚህ ሳምንት ከክለቡ ሚዲያ ጋር ቆይታ አድርገው ነበርና በዚህ ጊዜ አምና በዝውውር ገበያ ውስጥ ያደረግነውን እንቅስቃሴ አሁንም እንደግመዋለን ብለዋል። ይህ አስተያየታቸው እንደ በጎ ተወስደዋል በነገር ላይ። ስለዚህ ዝውውር ውስጥ በጥልቀት መግባታችን ግድ ነው ደግሞ ይሄ ደግሞ በክለቡ ክፍተቶች ላይ ያተኮረ ይሆናል የሚል አስተያየት ነው የሰጡት። ግን ዩናይትድ አሁንም ተወደደም ተጠላም የፋይናንስ ክፍተቶች ግን አለበት ነው። በቻምፒየንስ ሊግ ተሳትፎ የለውም። በትንንሽ ሊጎች ውስጥ ዋጋ ማወጡ አላወጡ የነበረው ተሳትፎ ዝቅተኛ ነው። በፕሪሚየር ሊጉ ላይ ብቻ ነው እንግዲህ የተወሰነ ጥሩ እርምጃ ዘንድሮ የተራመደውና አሁን ትኩረታቸው ትልቁ ውድድር ላይ ስለሆነ የውድድር ጫናም የሚጨምር ስለሆነ በርካቶች የሚጠብቁት ሰፋ ያለ ስኳድን ነው። ስኳድ ሲባል ደግሞ እንግዲህ ጄኒውን ለዋናው ቤስት 11 የሚመጥን ስኳድ ፕላስ ደግሞ ተፎካካሪነት አቅም ያላቸው ልጆችን የማምጣት ፍላጎት አለ ነው የሚባለው። ግን ይሳካል አይሳካም እናያለን። ግን ከሁሉም በላይ ግን መፍጠን አለባቸው። በተለይ አሁን ይሄንን ወጣት ልጅ ፈርናንዴዝን በተመለከተ መፍጠን አለባቸው የሚል ነገር ከዚህም ከዛም ጠንክሮ እየወጣ ነው። ብዙዎች እንግዲህ በሜኑና በሱ መካከል የሚፈጠርን ጥምረት ኮዲው እየናፈቁ ነው የሚል መረጃ ወጥቷል። ይሳካል አይሳካም የምናይ ነው የሚሆነው። በአካል ፈርናንዴዝን በደንብ ያርሰናል ደጋፊዎች ያስታውሱታል። ልክ የአምና ታስታውሳለህ የሂዩንግ ሚንሰን የመጨረሻ ደቂቃ ለማንቸስተር ሲቲ ላይ ሊቆጠር የነበረ ኳስ እንዴት እንደተሳተ ታስታውሳለህ። ግብ ጠባቂ ማንቸስተር ሲቲ ግብ ጠባቂ እንዴት እንዳወጣው ልክ የዛ አይነት አጋጣሚ ነበረ። ያኔ እንግዲህ ራሱ ጓርዲዮላ ወድቆ እንደነበር እናስታውሳለን በመደንገጥና ልክ የፈርናንዴዝም ጉዳይ ያንን ጎል አስቆጥሮት ቢሆን ምናምን የሚል ነገር ከዛ በኋላም ሲነሳ ነበርና የአርሰናል ደጋፊዎች በጣም በበጎ የሚያስታውሱት ተጫዋች እንደሆነ ይታወቃል። አስደናቂነቱን ፈልገን ነው ወደ ዩናይትድ ቢሄድ አምና ውለታ ብሏል። ስለዚህ ችግር የለም ብለው ነው ውለታን አንረሳም ብለው ውለታው አይረሳም። በአርሰናል ደጋፊ እንደውም ውለታ አለብኝ የሚለው ዘፈን ነው እንደውም ይጋብዛሉ ምትለኛ አይደል? ኤኒዌይ እሺ እና አስደናቂነቱ ሜዳ ላይ ምንም ጥርጥር የለውም። ይሄ ኳስ ንክኪዎቹን ስታይ ሹት ማድረግ የሚችል ነው። ጥራት ያለው አማካኝ ነው። በደንብ ማደራጀት፣ የቡድኑን ባላንስ መጠበቅ፣ ደግሞ ቀጥተኛ የሆኑ ፓሶችን ራሱ ይሄ ቨርቲካል የሆኑ ኳሶችን ማቅረብ የሚችል ዩናይትድ ደግሞ በካሪክ ስር እንደተመለከት ነው አንዳንድ የጨዋታ እንቅስቃሴ ላይ በጣም ፈጣን መልሶ ማጥቃትን ሲተገብር እንመለከታለን እና በዚህ ላይ ብራዚላዊ ነው። አዎ አስደናቂ ነው። ይሄ ተጫዋች ወደ ቡድኑ ቢመጣ በደንብ ከፍ ያለ ነገር ይኖራል። ከሰንደርላንድ አቅም በላይ እንደሆነ ያንን ኳስ ስለሳተ ሳይሆን ቢያገባም ቢስትም በየትኛውም አጋጣሚ ትልልቅ ክለቦች አይን ውስጥ እንደሚገባ ጥቂት የሳውዛምተን ጨዋታዎችን የተመለከተ ሰው የዌስትሃምን እንቅስቃሴ የተመለከተ ሰው በደንብ የሚያስታውሰው ወይም የሚያውቀው ይመስለኛል ዴቭና በጣም አሪፍ የሚባል ነው። ዩናይትድ አሁን ዝውውሮቻቸውም ላይ ጥራትን የማከል ነገር እንዳለ ታያለህ። ቅድም ያነሳው ተጫዋቾች የሚወጡም አሉ ምናምን ደግሞ በጭማሪም ደግሞ አሁን እንደ ማኑኤል ኡጋርቴ አይነት ተጫዋች አሁን ፈላጊውን እየፈለገ ነው የሚገኙ። ለሱም ለቡድኑም ጥሩ እንዲሆን ደግሞ አሁን በዓለም ዋንጫ ቡድኑ የሚያሳየው እንቅስቃሴ ላይ ተጽዕኖ ከፍ ካለ ዩናይትድም በጥሩ ሞቅ ባለ ገንዘብ እንዲሸጠው እድል የሚያገኝበት ሁኔታ ይኖራል ተብሎ ነው የሚጠበቀውና የሱ የካዚሜሮ መውጣት ምናምን ቡድኑ አማካኝ ክፍል ላይ አሁንም እነሱም እያሉ የበለጠ ቡድኑ የሚያጠናክሩ ጥራታቸው ከፍ ያሉ ተጫዋቾችን ይፈልጋል። የፈርናንዴዝ እንቅስቃሴም ለዚህ ለቡድኑ አስተዋጽኦ ከፍ ያለ ይሆናል ተብሎ ነው የሚጠበቀው። ዴቭ የሊቨርፑልን ጉዳይ እንመልከት። የሊቨርፑል ጉዳይ እንግዲህ በተለይ ሰውየው ክሎፕን ጊዜ መመለስ ትልቅ ተስፋ ተጥሎባቸዋል። ወሬ ሁሉ እሱ ነው። ትክክል። እንግዲህ የአንዶኒ ኢራኦላ የሊቨርፑል አሰልጣኝነት በይፋ መታወቅ በኋላ ብዙዎች ሀሳቦችን እየሰጡ ነው የሚገኙትና የሊቨርፑል ስኳድስ እንዴት ነው ለሰውየው ይመቻሉ የሚለውን ነገር ጭምር እያነሱ ነው የሚገኙት። ያው የአርነ ስሎት የስንብት ሁኔታ
የሆነ ጊዜ እንሰማቸው ከነበሩት ዜናዎች ጋር በተገናኘ ዴቭ የሚሆን አልመሰለንም ነበር ከውጤት አንፃር ከፐርፎርማንስ አንፃር ምናምን ሰውየው ቢለቁ ብዙም ጥያቄ የሚነሳ አይደለም ግን ደግሞ ራሳቸው በግልጽ ወጥተው የተናገሩትን እናስታውሳለን ከቡድኑ ጋር ስለቀጣይ ስለምንፈጽማቸው ዝውውሮች ስለሚገቡትም ስለሚወጡትም እየተሳተፍኩ ነው እዛው ውሳኔ ላይ አለውበት የሚል ሐሳብን መስጠታቸውን ተከትሎ እዚህ ፕሮግራም ላይ አቅርበነው ነበር ስለዚህ የሰውየው በሊቨርፑል የመቆየት እድል ሰፊ ነው የሚለው ነገር አንስተን ነበር ደግሞ እንደ the athletic the times አይነት ተአማኒነት ያላቸው ብዙሃን መገናኛዎችም ይሄን ነገር ሲያስተጋቡት ነበር አምና እንግዲህ ሊቨርፑል ይዞ ከነበረው ነጥብ በ24 ያነሰ ነው ይሄንን ብቻ አይደለም በአጠቃላይ ደግሞ ከ12 ወራት በፊት 20ኛ የፕሪሚየር ሊግ ዋንጫቸውን ካሸነፉ በኋላ 20 ጨዋታዎችን ቡድኑ የተሸነፈበት እድል አለ ከፐርፎርማንስ ዋይዝ የተነሱ ነገሮች አሉ ተጫዋቾች በጣም ደካማ የውድድር ዓመት እንዲያሳልፉ ሆኗል እንደ ሪያን ራቨንበር አሌክሲስ ማካሊስተር በተለይም ደግሞ ከሁሉም የከፋው ደግሞ የሞሐመድ ሳላ በጣም ደካማ የውድድር ዓመትን አሳልፏልና ለብዙ ነገሮች ተጠያቂው ሰውየው እንደሆኑ እየተነገረ ነው የሚገኘው መጀመሪያ አሰልጣኝ የርገን ክሎፕ ከቡድኑ ከወጡ በኋላ ራሳቸው የርገን ክሎፕም ያኔ ስንብታቸው ጊዜ አርነ ስሎት ላላላላ ያሉበት ቀንም ታስታውሷል ያኔ በይፋ ሰውየው ከመፈረማቸው በፊት ይሄን ነገር ከክሎፕ መምጣቱን ያው ቀጣይ የሚረከበኝን ሰው ከወዲሁ እወቁት ሞቅ ያለ አቀባበል አድርጉበት ብለው እንግዲህ በደንብ ሞቅ ያለውን ነገር ሲያደርጉ የነበረው እሳቸው እንደነበሩ እናስታውሳለን ከተጠበቀው በላይ ስኬታማ ነበሩ የትራንዚሽን አመት ይሆናል ምናምን ሲባል ነበረ ግን ቡድኑ የተወሰነ ያጫውት ልዩነት ነበረው ከክሎፕ ጋር በተገናኘ ግን ደግሞ ያ ሄቪ ሜታል አልቀነሰም ነበር ቢያንስ ኳስ ውጪ የሚኖረው የሊቨርፑል እንቅስቃሴ እንደ ተጠናቀቀው የውድድር ዓመት አይደለም በጣም አንዳንድ ተጫዋቾች ራሳቸው ያስገድዱሃል አሁን ሉቾ ዲያዝን ይዘ ይሄ በጣም ፕሬስ አለማድረግን አለማሰብ አትችልም ዳርዊን ኑኔዝን ይዘ እንዴት ቡድኑ እንደሚሯሯጥ ኳስ ለመንጠቅ የሚኖሩ ጥረቶችን ከዛም ውጭ ደግሞ አሁን በህይወት የሌለው ዲዮጎ ጆታም አስተዋጽኦ ትልቅ እንደነበረ ታያለህና ብዙ የተለየ ስኳድ ሳይሆን አሰልጣኙ ግን ደግሞ የራሳቸው የተወሰነ ነገር ኮንትሮል የሆነ አማካኝ ክፍል ላይ ደግሞም እንደ አሌክሲስ ማካሊስተር ከራቨንበርግ ጋር አጣምረው ራቨንበርግን እንደ አዲስ ግኝት እንደ አዲስ ፈራሚ የሊቨርፑል ደጋፊዎች እንዲቆጥሩት ያደረገበትን እንቅስቃሴ የሳላህም ደግሞ አስደናቂ ብቃትን የተመለከተንበት የውድድር ዓመት እንደነበር እናስታውሳለን ከቁጥሮች አንፃር በጣም ትልቅ እንደነበር እናስታውሳለን በዛ በተጠናቀቀው የውድድር ዓመት አሁን ደግሞ እንግዲህ ሰውየው እነዚህን ሁሉ ነገሮች ከተነሱ በኋላ አምና ብዙ ነገሩ ደከመ ከቡድኑ ኃላፊነት ይለቃሉ የሚለው ነገር ተሰማ መጨረሻ ላይ ተሰናበቱ አሁን ሞር ብዙ ስፕሪንት የሚያደርግ አግሬሲቭ የሆነ ደግሞ በጣም ፕሬሲንግን ይሄ ማንቱማን ፕሬሲንግን በጣም የሚተገበር አይነት ቡድንን የሚያሳይ አሰልጣኝ አንዶኒ ኢራዮላን ሊቨርፑል አምጥቶ እንግዲህ ከወዲሁ ስራዎችን መስራት እየጀመሩ ነው የሚገኙት በሊቨርፑል አሰልጣኝነት 23ኛው የቋሚ አሰልጣኝነት ቅጥር ይሆናል ወይም እንደሆነ ተረጋግጧል ዴቭ ሁሌም እንደሚባለው ቀድሞ በአትሌቲክ ቢልባኦ ተጫዋችነቱ እናስታውሳለን ያኔ ምናልባት ማንቸስተር ዩናይትድ በሰር አሌክስ ፈርጉሰን ስር አሸማቃቂ የሆኑ ሽንፈቶች ገጥመውት ያውቃሉ ግን ፍጹም ብልጫ ከተወሰዱባቸው ጨዋታዎች 2011 ቻምፒየንስ ሊግ ፍጻሜ እንዴት የሰር አሌክስ እጅ ተንቀጠቀጠ የሚለው ነገር ሲነሳ ነበር ከዛ ውጪ በማንቸስተር ሲቲ 6 ግቦች ሲቆጠሩባቸው ተመልክተናል እኔ በጣም ማረሳው ሌላኛው ጨዋታ ፍጹም ብልጫ እንዴት አይነት ጥራት ያለው እግር ኳስ እንደተመለከተን ማስታወሰው ማንቸስተር ዩናይትድ ከአትሌቲክ ቢልባኦ ሲጫወቱ ነው ያኔ አሰልጣኝ የቡድኑ ተጫዋች እንደነበር እናስታውሳለንና አሰልጣኙ ደግሞ አሰልጣኝ ቤልሳ ነበሩ ስለዚህ ቤልሳን መንገድ እንደሚከተል በደንብ የአንዶኒ ኢራዮላን ጉዳይ ታያለ
43 ዓመቱ ላይ ነው። የሊቨርፑልን ቅጥር ከተመለከትክ ዴቭ ወይም ሰውየው ሲሰናበቱ የተለየ ዳይሬክሽን መከተል አለብን፣ የተለየ አፕሮች ዲፈረንት አፕሮች ብለው ነው የጠቀሱትና ይሄ ማለት የክሎፕ ሄቪ ሜታል እግር ኳስ የለም። ደግሞ በቅርቡ የሞሐመድ ሳላህን ማስተያየት ታስታውሳለህ። ቡድኑ ይሄ አስፈሪነቱን አጥቷል፣ ወደሚታወቅበት ነገር ይመለስ የሚለው ሐሳቡን መስጠቱን ተከትሎ እንግዲህ ከሊቨርፑል ሰዎች ይህንን ቅጥር ለመፈጸም እንግዲህ ከወዲሁ ስራዎችን አጠናቀው ወደ ቡድኑ መጥቷል። እንዳነሳ ነው ይሄ ከፋስት ብሬክ ዴቭ ባለፈው በጣም ድካም የሌለው ማጥቃትን የሚወድ በፍሮንት ፉት የሚጫወት ቡድንን በአንዶኒ ኢራውላ በቦርንማውዝ ሰርቶ አስመልክቶናል። እንዴት አስፈሪ እንደሆነ 18 ጨዋታዎችን የመጨረሻ 18 ጨዋታዎችን ሲቲን ዋንጫ ካሳጡት ቡድኖች ከኤቨርተኑም በላይ ይሄኛው ቡድን አስፈሪ እንደነበረ እና ሰው ብዙዎች በእርግጠኝነት ሲቲ ይሄንን ጨዋታ ነጥብ ይጥላል እያሉ ነበረ። ያልተሸነፈውም ለጥቂት ነው፣ በራሳቸው በቦርንማውዝ ስተት ነው እንጂ እሱንም ጨዋታ ማሸነፍ ይችሉ ነበር። እንደ ኦፕታ መረጃ ከሆነ ዴቭ ከፋስት ብሬክ ባለፈው የውድድር ዓመት 9 ግቦችን ማስቆጠር የቻለ ይሄም ደግሞ እንግዲህ በፕሪሚየር ሊጉ ከትልቆቹ ቡድኖች ጋር አብሮ እንደሚያስቀምጠው የሚያሳይ ነው የሚሉ ነገሮች አሉ። ብዙ ፓስ የማያደርግ ቡድን ነው፣ ግን ደግሞ በፍጥነት ጎል ላይ የሚደርስ ቡድን ዳይሬክት የሆነ ማለት ነው። ዳይሬክት የሆነ ቡድን ከሆነ ፖሴሽኑ ሎ ነው አይደል የሚሆነው። ብዙ ፓስ አይቆጣጠርም፣ በፍጥነት ወደ ተቃራኒ ግብ ይሄዳል ማለት ነው፣ ቶሎ ይደርሳል። በአሰልጣኝ አርነ ስሎት ስር እኔም አንተም እንደምናውቀው አድማጮቻችንም እንዳስተዋሉት ሊቨርፑል በጣም ቀርፋፋ ነበር። ያ ሄቪ ሜት ከኳስ ጋርም ከኳስ ውጪ በሆኑ ሰከንዶች ኳስን መልሶ ለማግኘት የሚደረጉ ጥረቶች እጅግ ቀዝቃዛ ሆነው ደግሞ ሲተገበሩም በተናጠል በመሆኑ ሊቨርፑል ላይ መከላከል አደጋ ጋርደውበት ተደጋጋሚ ግቦች እንዲቆጠሩበት ያስቻሉ እንቅስቃሴዎች ነበሩ። ከዛም ውጭ ደግሞ ኮንሲስታንትሊ ጨዋታዎችን ለማሸነፍ የተቸገረ ቡድን ነው በአሰልጣኙ በኩል በአርነ ስሎት በኩል የተመለከት ነውና በጣም ከመረጋጋት ጋር ትዕግስት የሚፈልግ እንቅስቃሴን እያሳየ ግን ደግሞ ጨዋታዎችን ለማሸነፍ የሚቸገር የነበረ ቡድንን በአሰልጣኙ ስር አይተናል። ከዚህ ተቃራኒ የሆነ መንገድን አሰልጣኝ ኢራዮላ ይከተላል። በጣም ፈጣን የሆነ ማጥቃትን ያደርጋል። በሁለት በሶስት ንክኪ እንዳነሳው የተቃራኒ ግብ ክልል ውስጥ የሚደርስ ቡድን እንደሆነ የሚያሳይ ነው። ቦርንማውዝ ላይ ይሄን ነገር በደንብ ተመልክተናል። አንዳንድ የሚጠበቁ ነገሮች አሉ። ለምሳሌ አሰልጣኙ በሳምንት አንድ ጨዋታ ያደረገ ነው ይሄን ቡድን ሲመራ የነበረው የሚሉ ሐሳቦችን ያነሳሉ። ደግሞም ከመካከለኛ ክለብ መጥቶ ትልቅ ቡድንን ሲይዝ ከዚህ በፊት ራዮ ቫይካኖን አሰልጥኗል። ከዛም ቦርንማውዝ መጥቶ ተመልክተናል። እንደ ሊቨርፑል አይነት ኢጎ ያለበት ቡድን ውስጥ ሲገባ እንዴት ነው መቋቋም የሚችለው? ደግሞ የጨዋታውን ቁጥር ይጨምራል። በቻምፒየንስ ሊግ በሳምንት አጋማሽ ጨዋታዎችን እንዲያደርጉ ድል ይፈጥራል። ደግሞ ሰውየው ይላል ዲአትሌቲክስ ላይ የተመለከትኩት መረጃ ላይ በጣም ይሄ ረፍት የሚባል ነገር አይሰጣቸውም። ሳምንቱ ሙሉ ልምምድ አለ ይላል። አሁን የቻምፒየንስ ሊግ በሳምንት በ9 ቀን 3 ጨዋታ ምናምን አይነት ነገር ሲደረግስ ሰውየው የሚፈልገውን ድሪሎች ማሰራት ይችላል ወይ? ያንን ጊዜ በማጣት ውስጥስ የሚሉ ነገሮችን እያነሱ ይገኛሉ። ከዚህ በፊት እንደ ግራሃም ፖተር፣ ቶማስ ፍራንክ አይነት አሰልጣኞች ተሞክረዋል። ከብሬንትፎርድ ወደ ቶትናም መጥተው ከብራይተንም ወደ ቼልሲ መጥተው ግራሃም ፖተር አልተሳካላቸውም። እንደነሱ አይነት ቅጥር እንዳይሆን ብለው ስጋቶችን ያነሳሉ። ግን ደግሞ ሰውየው የተለየ መንገድን እየተከተለ እዚህም ይመስላል አይደል? አጭር ኮንትራት የ2 ዓመት ሰጡት የሚሉት እንግዲህ ይሄም ስጋት ይኖራሉ። እሱ አጣቀሙ። አዎ ይሄም ነገር ሊኖር ይችላል። ስለዚህ ብዙ ነገሮች ይጠበቃሉ። ዴቭ ደግሞ ወዲያውኑ እንደመጣም ተጽዕኖ መፍጠር የሚችል ከሆነ ደግሞ ያው ውሉ የሚራዘምበት እድል እንዳለ እየተነሳ ነው የሚገኘው። ከአሰልጣኙ ከኢራዮላ ጋር በተገናኘ ከስሎት አንጻር
በጣም ክሎፕን የሚመስለው አሰልጣኝ ኢራዮላ ነው የሚለውን ነገር ቅድም ያነሳናቸው በጣም በፋስት ብሬክ ግቦችን ለማስቆጠር ጥረት የሚያደርግ ይሄ ለፖሴሽን ብዙ ግድ የማይሰጠው ተጋጣሚን እዛው አፍኖ ግብ ለማስቆጠር ጥረት የሚያደርግ የኔ 10 ቁጥር ፕሬሲንግ ነው ያሉ የሚናገሩትን ቡድን የሚመስል መስራት የሚችለው ኢራዮላ ነው። ለዛ ነው ለዚህ ሲስተም የሚሆኑ ነገሮችን መስራት ይችላል ብለው ሐሳቦችን ያነሱ ይገኛሉ። ከዛም ውጪ ከተጫዋቾች በጣም አለመድከምን ይፈልጋል፣ ደግሞ በተናጠል ተጫዋቾችን ማሳደግ ይችላል እያሉ እንግዲህ ሐሳቦችን ሲያነሱ ነበር። በሊቨርፑል ቤት አሁን የተኙ የምትላቸውን እንደ ራቨንበር አይነት ተጫዋቾች ማካሊስተር አንዳንድ የሊቨርፑል ደጋፊዎች መሸጥ አለበት ጭምር እያሉ ይገኛሉ እና እሱንም ከተኛበት መቀስቀስ ይጠበቅበታል። በአምስቱ ትልልቅ ሊጎች ዴቭ ብዙ ዲስታንስ የሸፈነው የአምና ቡድን ቦርንማውዝ ነው ይላልና እንደዚህ አይነት ቁጥሮችን ከክሎፕ ጋር ነው የምታስተሳስረው። አሁንም ይሄን ነገር ስታነሳ ሞር ክሎፕን ይመስላል የሚለው ጉዳይ እያነሱ ይገኛሉ። እንዴት ይሆናል ይጠበቃል። ብዙ ስፒድ ማድረግ የሚወድ ቡድንን በሊቨርፑል ቤት ማሳየት ይኖርበታል የሚሉ ነገሮችን እያሳየና ተጫዋቾችን እንደ ሚሎሽ ኬርኬዥ፣ አንቷን ሴሜኒዮ፣ ዲን ሁይሰን አይነት ተጫዋቾችን ብዙ ሚሊዮኖች እንዲተረፉባቸው ያደረገ ስራን እየሰራ ነው ብለውም እያወደሱት ይገኛሉ። ሪያን ክርስቲ አይነት ተጫዋችን ቦርንማውዝ ውስጥ በጣም ወደ ዲፌንሲቭ ሚድፊልደርነት ሚና ቀይሯላ። የተጫዋቾችንም ሚና መቀየር ላይ ትልቅ ስራ መስራት የሚችል ነው እያሉት ይገኛሉና እንግዲህ የኢራዮላ ቅጥር እጅግ ትልቅ ትኩረትን የሳበ ይመስላል። ደግሞ እንደ ዶሚኒክ ሶቦስላይ አይነት ምርጥ ብቃትን የሚያሳይ ደግሞ በሱ መንገድ ጀርመን ላይ ሲጫወት የተመለከተነው በክሎፕም የተመለከተነው ተጫዋች አለ። እሱም ወደ ሌላ ምዕራፍ ከፍ የሚልበት ድል ሊፈጠር ይችላል የሚል ነገር ያነሱ ይገኛሉ። ዴቭ እንዳልከው 4 ድረስ ጉዳዮች ያነሳሉ። በዝርዝር አልሄድበትም ሰፋ አድርገህ ስለሄድከው አንዱ እንግዲህ ይሄ በተለይ የጠቀስከው የዚህ ፕሬሲንግ ላይ ያለ ፍልስፍናው ለሊቨርፑል ተጫዋቾች ቅርብ ነው። ቶሎ ከነሱ ጋር ሊዋሃድ እንደሚችል ጠቃሚም እንደሆነ የሚያነሱበት ጉዳይ እንታያለ። ከዛ ውጪ የዚህ ሊክ የሆነ የሚያፈሰው ተከላካይ መስመር በሱ መፍትሄ ሊያገኝ ይችላል ነው። ኦፍ ኮርስ ብዙ ጥሩ ነገሮች ቦርንማውዝ እያለ የተነሳበት ነው። ካልተሳሳትኩ 4ኛው 5ኛው በመከላከል ጥሩ ቲም እንደሆነ የሚጠቀስ ነገር አንብቤ ያለውና ብዙ ጥሩ ነገሮች አሉት። 46 ብቻ ነው ጎል የገባበት በሊጉ የሚልና ይሄ ደግሞ ከሻምፒዮኑ ከአምናው ሻምፒዮን ሊቨርፑል በ5 ብቻ ከፍ ያለ መሆኑን ስታይ ብዙ ጥሩ ነገሮች እንዳሉት ታያለህና ስለዚህ እዚህ ክለብ ውስጥ አምና ቦርንማውዝ ውስጥ የሰራቸው ነገሮች በደንብ ሊሰራ እንደሚችል ግምት ወስዳለ። ከዛ ውጪ ግን ብዙዎች የሚያነሱት በውድ መተው ክለብ ውስጥ አሁንም ድረስ ብቃታቸው ያልወጡትን እንደነ ኢሳቅ እንደነ ቬትስ አይነት ተጫዋቾችን እንደ ራሱ ከዚህ ቀደም ያገኘው እንደ ኬርኬዝ የሚያቀው እንደ ኬርኬዝ አይነት ተጫዋቾችን በደንብ በቃ ፈታ እንዲሉ እንዲፍታቱ በደንብ ጥቅማቸው እንዲጎላ ማድረግ ትልቅ አቅምም አለው ነው የሚሉት። ኢቭን የኤኪቲኬን ጨምሮ እሱ ብቻ ሳይሆን እንደዚህ የሚነሱ ጉዳዮች አሉ። ከዛ ውጪ ግን በመጨረሻ የሚያነሱለት አንዱ ቁም ነገር ይሄ የሳሳውንም ስኳድ የማጠናከር ከፍተኛ ኃላፊነት ከፍለፊቱ ስላለ ኮዲዮ የታሰቡ ነገሮችም ስላሉ በዚህ ረገድ ቡድኑም እሱም የመጠቀም ነገር አላቸው የሚል ነገር እኔም ሳይ ነበርና ስራው ቀላል ስራ አይደለም እንዳልከው ሁሉ ጊዜ የሚነሳው በጎ ነገሩ ነው ያለው። ጫና ደግሞ ሊቨርፑልን በሚያክል ክለብ ውስጥ ደግሞ ከግምት መግባት ያለበት ይመስለኛልና ቀላል ጫና አይሆንም የሚል እምነት አለኝ እኔም በግሌ። ከዛ ውጪ ግን የእንግሊዝ ብሔራዊ ቡድንን ጉዳይ እናነሳለን ብዬ ነበር አይደል? የዚህ ቶማስ ቱኸል ከዛሬና ከመጪው ረቡዕ ወዳጅነት ጨዋታ ጋር በተያዘ በሜዳዎች ላይ የገባቸውን ስጋት የሚጠቅስ ነገር ተያይዞ ወጥቷል። ከዛ ውጪ ደግሞ እንግዲህ ቀድሞ ማሟያ የተባሉ አጥቂዎች አሁን እነ ቶኒ እና ዋትኪንስን የመሰሉ በቀደመው የአውሮፓ ዋንጫ ላይ ማሟያ የነበሩ አጥቂዎች አሁን በዚህ ዓለም ዋንጫ ላይ ግን ትክክለኛው መፍትሄዎች በቃ የችግሩ መፍትሄዎች ተደርገው እየተወሰዱ ስለመሆናቸው የሚጠቅስ መረጃ ወጥቷልና
ዛሬ ከኒውዚላንድ ነው በነገር ላይ የሚጫወተው እንግሊዝ ብሔራዊ ቡድን ራይሞንድ ጄምስ ስቴዲየም ውስጥ ነው። ታምፓ ቤይ ቡካኔርስ የሚባለው ይሄ የአሜሪካን ፉትቦል የሚጫወት አንድ ክለብ አለና የሱ ክለብ ሜዳ ላይ ነው ጨዋታ። ፍሎሪዳ ነው አይደለ? ያ ፍሎሪዳ ነውና እዛ ነው የሚያደርጉትና ግን ይሄ ሜዳ ትንሽ አሳስቧቸዋል ነው የሚሉትና ስታየው ሜዳውን በግልጽ ጥሩ ሜዳ ነው የሚመስለው በፎቶ ስታየው። እንግዲህ እሳቸው ግን በጥቂቱም ቢሆን ስጋት አሳድሮብኛል፣ ምን ማድረግ እንዳለብን አላቅም፣ አስቀድሜ ሪያክት ማድረግ ስላለብኝ በዚህ አይነት ጉዳይ ላይ ሐሳብ መስጠት ስላለብኝ ይሄ ነው ሐሳቤ፣ መጠነኛ ስጋት አለኝ የሚል ነገርን አንስተዋልና ይሄ ሜዳ ወደፊትም ብዙ በርከት ያሉ ነገሮች የሚደረግበት ሜዳ ስለመሆኑ በተለይ ደግሞ እንግዲህ ይሄ የአሜሪካን እግር ኳስ ጨዋታ የሚሉት በእጅም በእግርም በሁሉም ነገር የሚደረግ ስለሆነ ሜዳዎችን በደንብ የመጉዳት አቅም አለው እንደምታውቀውና ከዛ የመነጨ ይመስላል ከዚህ ወዳጅነት ጨዋታ ጋር ተያይዞ የሚመጡ የጉዳት ወሬዎች ትንሽም ቢሆን የጉዳት ወሬዎችን መስማት እንደማይፈልጉ ነው ሰውየው እየተናገሩ ያሉትና ስጋቱ እሱ ነው። ትልቁ ስጋት ያው ጉዳት ነው። ዞሮ ከሜዳው አለመመቸት ጋር ተያይዞ ጉዳት የሚመጣ ከሆነ ትልቁን እቅዳችንን ያበላሻል ነው ብለው የሚያስቡት። ግን ጁን 17 ሁሉም እንደሚጠብቀው ከክሮኤሺያ ጋር በዳላስ የመክፈቻ ጨዋታውን እንግሊዝ ታደርጋለች። ከዛ ጁን 23 እንደገና ከጋና ጋር ትጫወታለች። ከዛ ደግሞ እንደገና ጁን 27 ደግሞ ከፓናማ ጋር የሚያደርጉት ጨዋታ ይጠበቃል። የእሳቸውን ሐሳብ የሚጋራ የሚመስለው የሜዳውን ስጋት የኒውዚላንዱም አሰልጣኝ ዳረን ባዜሊ ተናግረዋልና ሜዳው ትንሽ የሆነ ትኩረት ይፈልጋል ብለዋል። የሚፈልገው ትኩረት ደህና ነው ግን ትንሽ ውሃ መጠጣት አለበት ብለዋል። እሳቸውም እንግዲህ ውሃ ችግር ነው እንግዲህ ከፀሐዩ ጋር ሊያያዝ እንደሚችል ግምት ትወስዳለህ አይደለ? በእርግጥ እንግዲህ የእንግሊዝ ተጫዋቾች ፍሎሪዳ መጥተዋል፣ ቆዩ፣ ከሰኞ ጀምሮ እዚህ ናቸው። በተለይ ይሄንን መረር ያለውን አሁን የመጣውን የሰሞኑን ሙቀት በጣም ለመቋቋም ስራዎች እየሰሩ ነው። በጣም አስቸጋሪ ሆኗል። አሁን እዚህ ዲሲ በዚህ ሀገር 90ዎቹ ውስጥ በተለምዶ ኢትዮጵያ ከ32 በላይ ሆኗል። ይሄ ማለት በኢትዮጵያ ስታስበው እንዴት ሊሞቅ እንደሚችል ግምት መውሰድ ይችላል። በተለይ የሀገር ቤት አድማጭና ጠንከር ብሏል ይሄ የአየር ሁኔታና እዚህ ልምምዳቸውን ሰርተው በሙቁ ሁኔታ ከዛ እንግዲህ እንዳልኩት ወደ ካንሳስ ይሄዳሉ። የሚሆነው ነገር ከዛ በኋላ ያሉ ነው ተብሎ የሚጠበቀው እየሰሩ ነው። እንግዲህ ኮስተር ያሉ ልምምዶችን በተለይ ከዚህ ከኦሊ ዋትኪንስ እና ኢቫን ቶኒ ጋር በተያዘ ቀድሞ ፕላን ቢ የነበሩ ተጫዋቾች ደግሞ አሁን ቁልፍ የሃሪ ኬን ተተኪ አስፈላጊ ከሆነ ችግር የሚኖር ከሆነም ደግሞ እንግዲህ ሁለተኛ ስትራይከር ሆኖ በተለይ ቶኒ ሊገባ የሚችልበት እድል አለ እንደ ጨዋታው ጫና የሚል ነገር መጥቷል። እንግዲህ ሁለቱን ተጫዋቾች መጠቀም የሚፈልጉት እንደ ቴሌግራፍ ዘገባ በሰሞኑ ሁለቱ ጨዋታዎች ላይ ነው። በዛሬው የኒውዚላንድ ጨዋታና በመጪው ረቡዕ የኮስታሪካ ጨዋታ ላይ ሁለቱን አጥቂዎች መጠቀም ነው የሚፈልጉት። ሃሪ ኬንን እዚህ ጉዳይ ውስጥ የመክተት ፍላጎት የላቸውም ነው እያሉ ያሉት። እንደምታውቀው እንግዲህ ዓመቱ ሙሉ በጣም ብዙ ጉልበት ሲያባክን ብዙ ስራ ሲሰራ የቆየ ተጫዋች በመሆኑ እዛ ላይ የማተኮር ነገር የለባቸውም። ሁለቱ ላይ ግን በደንብ ያተኩራሉ የሚል መረጃ ወጥቷል በነገር ላይና ትሬኒንጋቸውን በተመለከተ በተለይ ሁለቱ ተጫዋቾች እየሰሩ ያለው ነገር በጣም ነው የሚገርመው። ፔፕ ጋርዲዮላ የሃሪኬን ቲም ይለዋል እንደምታውቀው የእንግሊዝ ብሔራዊ ቡድንን ምን ያህል እንግዲህ ቡድኑ ሃሪኬን ላይ ጥገኛ እንደሆነ ለማሳየት ነው። አሁን ግን ከሃሪኬን በላይ በተለይ እንደዚህ ሁለቱ ተጫዋቾች መጠራታቸው ብዙ ነገሮችን ይቀይራል። በተለይም ኮቹ በአመዛኙ ምድብ ጨዋታዎች ላይ በእነዚህ ሁለቱ አጥቂዎች በዋናነት ስራዎችን ሰርተው ወደ ቀጣዩ ሂደቶች ማለፍ ከዛ በኋላ ደግሞ እንግዲህ ሃሪኬን ድካሙም እየቀነሰ ስለሚመጣ ሲዝኑ ሙሉ በጫና ስላሳለፈ ይበልጥ ሃሪኬን ውድድሩ ላይ በገፋን ቁጥር ይጠቅመናል የሚል እምነት አላቸው ነው የሚሉትና ለዚህም ይመስላል እዚህ ከፍተኛ ሙቀት ላይ የሚሰሩ ልምምዶች ላይ ሁለቱ በተቃራኒ አጥቂ ሆነው ነው ሁለት እርስ በርስ በሚደረግ ጨዋታ ተቃራኒ ሆነው እንዲሰለፉ አድርገዋል። ሁለቱም አጥቂዎች ሆነው እንዲሰለፉ አድርገዋልና አንዱ ቶኒ
አሌክሳንደር ሚትሮቪችን አይነት ባህሪ እንዲላበስ፣ ዋትኪንስ ደግሞ እንደ ዱሳን ቭላሆቪች አይነት ባህሪ ኖሮት ያው የሱ አይነት ባህሪ መግደል ባህሪ ያለው ነው የተለየ አጥቂነት ባህሪ ያለው እሱን እንዲተገብሩላቸው እያደረጉ ነው የሚገኙት የሚል መረጃ ወጥቷል። ስለዚህ ኒውዚላንድ ላይ ዛሬ ኮስታሪካ ላይ ረቡ ሁለቱን አጥቂዎች ነው ያለ ጥርጥር የቅዳቸው አካል አድርገው የሚጠቀሙት የሚል መረጃ ተያይዞ ወጥቷልና ሁለቱ በቁጥርም አስደግፎ ተናግሯል። ቴሌግራፍ በነገር ላይ በስፋት ጽፏል። አስቶን ቪላ ቤት 55 ጨዋታ አድርጓል ዋትኪንስ፣ ያኛው ለሳውዲው አልአህሊ 49 ጨዋታ አድርጓል። ጎላቸው ነው የገረመኝ። የሚገርም ነገር ይሄኛው እንግዲህ ሳውዲም ቢሆን 42 ጎል አግብቷል። ይሄኛው አስቶን ቪላ ቤት ሆኖ ደግሞ 21 ጎል አግብቷል። በቁጥር የዚህኛው ይገርማል አይደል? የቶኒ ኦፍ ኮርስ እንግዲህ ያደካማ ነው ሊባል ይችላልና ካምና ከጀርመኑ ያለፈው ውድድር በጣም ብዙ የተለወጠ ነገር ይኖራል። ጥቅማቸውም የበዛ ይሆናል ነው። ዋትኪንስ ያኔ 59 ደቂቃ ብቻ ነበር የተሰለፈው በ3 ጨዋታ ላይ። አሁን ግን ብዙ ይጠበቅበታል። ቶኒ ጭራሽ ኤክስትራ ታይም ላይ ነበር የሚገባው፣ ግን ሃሪኬንን ሲረዳ በደንብ አይተነዋል። ዋትኪንስ ቁልፏን የሰሚ ፋይናል ጎል አስቆጠረ። ቶኒ ደግሞ ኤክስትራ ታይም ላይ ለሃሪኬን የሰጠው ኳስ አለ። ፕላስ ደግሞ ፔናልቲ ኪክ ላይ በጣም ጥሩ ነው ይሉታልና ለቶኒ መመረጥ ብዙ አስተዋጽኦ ያደረጉ ነገሮች አሉ ነው። ሃሪኬንን ጭምር አማክረውታል። በነገር ላይ ሃሪኬንን ማን ቢሆን ነው የተሻለ አጥቂ ብለህ የምታስበው ብለው ጠይቀውት እሱ እንደ አማራጭነት ያቀረበው ቶኒ ነው በነገር ላይ ሪከመንድ ያደረገውና በዚህ ምክንያትም ነው አንዱ የመጣው የተጫዋች ይላል። ከዛ ውጪ የዲሲፕሊን ችግር ነበረበት። የሚገርም ነገር የሃሪኬን አስተያየት እንደተጠበቀ ሆኖ አምና ጠርተውት ለሁለት ጨዋታዎች የወዳጅነት ጨዋታ ለአንዶራና ሴኔጋል የወዳጅነት ጨዋታ ጠርተውት ሜዳ ላይ ያሳየው የልምምድ ባህሪና አንዳንድ ነገሮቹ አልተመቻቸውም ነበር ተዋል። በዚህ ምክንያት እንግዲህ ጉዳዩን ማጥራት የሚያስፈልግ ውይይት በቀጥታ ከሱ ጋር አድርገዋል። ከዛም ውጪ ብሔራዊ ቡድን ውስጥ ደግሞ የሳቸው የኮቺንግ ስታፍ የሆነ ጀስቲን ኮሆራን የሚባል ሰውም ሄዶ እንዲያናግረው አድርገውታል። በነገር ላይ ብሬንትፎርድ እያለ ቶኒን የሚያውቀው ሰው ነው። ሳውዲ ሄዶ እንዲያናግረው አድርገው ነው አየሩን አጥርተው ከዛ በኋላ የልብ ለልብ ዲስከሽን አድርገው ወደ ብሔራዊ ቡድን ያመጡትና ብዙ ይሶቹን ተቀብሎ እንግዲህ አሁን ለዚህ ብሔራዊ ቡድን የመጣ ተጫዋች ነው። በተለይ ሃሪኬን ሐሳብ ሲሰጥ ይጠቅመኛል ብሎ ይሄንን ተጫዋች ጫና ሲበዛ ተከላካዮችን ማስከፈት ስንቸገር የሱ ፕሬዘንስ ፊዚካል ፕሬዘንሱ ለኔ ነፃነት ይሰጠኛል፣ ክፍተቶችን እንዳገኝ ይረዳኛል በሚል የሰጠው አስተያየት ልባቸውን ገዝቶታል ነው የሚለውና በዚህ መነሻ ነው ወደ ዋናው ብሔራዊ ቡድን እንዲመጣ የሆነው የሚል መረጃ ተካቶበት አንብቤያለሁና ይሄ እንደ በጎ የቀረበ ነገር ነው። ስለዚህ እነዚህ ሁለቱ ተጫዋቾች ጥቅማቸው ትልቅ ነው። በተለይ የቶኒ ነገር የተወደደው ደግሞ ይላል ፍሎሪዳ እንግዲህ እንደነገርኩ በ32 ዲግሪ ሴንቲግሬድ ላይ ነው እየተጫወቱ ያሉት። ከሳውዲ አየር ጋር በጣም ተመሳሳይ ነው። ምንም ነገር ሳይሰማው ነው ልምምዱን እየጨረሰ። ሌላው ሲጨናነቅ እሱ ምንም ነገር በቃ አይበርደው ሆኗል ነው እየተባለ ያለው። ለዚህ ሁኔታ ደግሞ በጣም ይመቻል ብለውታል። እንግዲህ ከዚህ በፊት እንደምታውቀው ዶሚኒክ ካልቨርት-ሉዊን ተመርጦ ነበር፣ ሶላንኬ ተመርጦ ነበር። እነሱን ሁሉ አራግፈው ነው አሁን እነዚህን ሁለት ተጫዋቾች የመረጡት። እንዳልኩትም ደግሞ የዋትኪንስ የመጨረሻው ፎርሞቹ በጣም ድንቅ ናቸው። በተከታታይ ጨዋታዎች ነው ከዩሮፓ ሊግ ፍጻሜ በቀር ጎሎች ሲያገባ የነበረው የሚል መረጃ ሰፍሮ ወጥቷልና ስለዚህ እነዚህ ተጫዋቾች ትልቅ ተስፋ ተጥሎባቸዋል። የእንግሊዝን የአጥቂ መስመር ፐዝል በእነዚህ ተጫዋቾች መፍትሄ ይሰጡታል ነው። ጋሪ ሳውዝጌትም መልስ አልሰጠውም ከዚህ በፊት፣ ሌሎችም አሰልጣኞች መልስ አልሰጡትም። እነዚህ ሁለቱ ተጫዋቾች ከሃሪኬን ጋር ሆነው ግን ለእንግሊዝ አጥቂ መስመር መፍትሄ ይሆናሉ። መፍትሄውን ደግሞ ቱኸል በቃ ቁልፉን አግኝተውለታል በሚል ነው እንግዲህ በፕላን ቢ ደረጃ የእነዚህን ተጫዋቾች ጉዳይ አንስቶ ቴሌግራፍ መረጃ እየሰጠ ያለው። ይሳካል አይሳካም እናያለን። ሃሪኬን ግን የገረመኝ 61 ጎል አስቆጥሯል በባየር ሙኒክ እና ይሄ ቁጥር ይገርማል። ፊት የሜሲና ሮናልዶ ቁጥር ስለሆነ እንዴት ይሳካል ነበር አለ። አሁን ግን ደረስኩበት በቃ ምንም ኖ ቢግ ዲል ብለዋል በነገር ላይ እና ስትደርስበት የምታየው ነገር ነውና አሁን ሁሉም ነገር ለኔ የሚሳካበት ጊዜ ላይ ነው ብሏል። ይሳካል አይሳካም እናያለን። ይሄ መረጃ ወጥቷል ከእንግሊዝ ጋር በተያዘ በአካል ይሄ ሚዲያው ራሱ መጀመሪያ ለሰውየው ነፃነት መስጠት አለበት። ልክ ጋሬት ሳውዝጌት ላይ ሲያነሱ የነበረው እንግሊዝ መከተል ያለበት ይሄንን መንገድ ነው ከሚለው ነገር ወጣ። ሰውየው ግን ቦልድ አይደል? ኦፍኮርስ ምንም ጥያቄ የለውም። ምንም በቃ በራሱ መንገድ መሄድ ነው ይመስለኝ። ይቅርታ ኤሊዮት አንደርሰንን ወደ ቡድኑ
አማካኝ ክፍል ላይ እየተጠቀመ ነውና እዛ ቦታ ላይ እሱ ይመረጣል። ምናልባት ጋሬት ሳውዝጌት ቢሆን እኮ አንዳንድ የሚጠሩ ቡድን ውስጥ ቢገቡ ተጽኗቸው ላቅ ያሉ ተጫዋቾች ሆናሉ ተብሎ በእርግጠኝነት የነ ኮል ፓልመር አለመመረጥ ብዙ አቧራ ሊያስነሳ የሚችሉ ነገሮች ነበሩ። ግን ሰውየው ማጓየርን ታየው ነበር፣ ሉክ ሾው ልታየው ትችል ነበር፣ ያለ ጥርጥር አማካይ ላይ በጣም በርካታ ተጫዋቾችን ልታይ ትችል ነበር። ሉክ ሾው ማስ በቃ በደንብ ነው ዘመን ነው የሚመስለው በተጎዳበትም አጋጣሚ ጭምር ይወስደው እንደነበረ እናያለን። ግን መጀመሪያ ሚዲያው ነፃነት ሰጥቷቸው ለአሰልጣኙ የተወሰነ ስራዎችን መስራት ያለባቸው ይመስላል። እና በቃ እንግዲህ ወደ 50 ደቂቃ እየደረሰ ነው። በአካል ለነበረን ቆይታ አድማጭ ተመልካቾችን ከልብ እናመሰግናለን። ኤችዲ ስፖርቶች ነን። ሰኞ ደግሞ እንመጣለን በስፋት። መልካም ጊዜ ብያለሁ። ባይ ሰላም እንደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ